የእናንተ ቤትን አራጆችን ታስቆማላችሁ። እናንተም መታገል አለባችሁ። ለእናንተም አይመለሱ። እነዚህ የሚያርዱት ለሙስሊሙም አይመለሱ። ሙስሊም ሆነው ለሙስሊምም አይመለሱ። አክራሪው የመጣብን ለሙስሊም መለስ ዜናዊ ተናግሮታል። ለሙስሊሙ አይመለሱ። የሙስሊም አባቶች ነው ፊት ለፊት የተናገሩት። ያው ቃል በቃል ቪዲዮ አለ፣ ሪፖስትም አድርጌዋለሁ። እራሳቸው ለእኛም አይመለሱም ነው ያለው። ጀግኖች ናቸው። ኦርቶዶክስ ጀግና ናት። ልጆቹ አሉ፣ ይታጠቃሉ። ከዚህ በኋላ የማንም በጭባጫ መጥቶ ነካ አለው ሲባል ሰንጥቆ ቁጭ ያደርጋል የኦርቶዶክስ ልጅ። ከዛ አትነካው፣ ይሰነጥቃል ምድረ ዝምባ። ከዛ ኦርቶዶክስን አትነካም። ከዛ በኋላ አለቀ። በቃ ኦርቶዶክስ ስትሞት ልጆቿ ሲሞቱ ምናምን ይደሰታሉ። ዋናው ፍላጎቱ ኦርቶዶክስ ያለበት ቦታ ላይ ችግር መፍጠር። እየቀሩ ዋናዎቹ አርቲስቶቹ እየቀሩ እዛ ላይ የተጋበዙት እነ ታደ፣ እነ ሮባ፣ እነ ልጅ ማይክ፣ ሌሎቹ እነ ዮማሪዮስ፣ እነ ራሄል ጌጡ፣ እነ አርቲስት ሄኖክ ድንቁ እና ዋና አዘጋጁም ቴዶ የሚባል ወንድሞች ይህንን ጉዳይ አንሄድበትም ካሉ ሬስቶራንት ገብቶ እግዚአብሔር ምስክሬ እንደዚህ አይነት ውርደት በዘራቸው አይድረስ። የበላበትን ሂሳብ የማይከፍል ምንም ነገር የሌለው ስለሆነ ነው አማራጫቸው። ከዛ ምን አላሉ? እንደዚህ ትንሹ ሙስሊም አራጅ ነው እያልክ አጻፍ ናውጣ። ስንት የምንወዳቸው የምናከብራቸው ሙስሊሞች አሉ። ዱቄታ እንደዚህ አይነት ነው ብዙዎቹን ችግር የሚፈጥረው። እንደዛ የሚል እምነት የለኝም። እንደዛ አላምንም። የማምንበት መንገዶች አሉ፣ አስቸጋሪዎች አሉ። እነሱን እንደርስበታለን። አይደረግም፣ ብልግና። ኤኒዌይስ ወደ አስጌ ደንደሾ ስንመጣ ያለውን ሰማችሁ? አሁን ጭራሽ ገንዘብ አሰባስቤ እረዳለሁ። አስጌ ደንደሾ አዎ፣ ምን አልሽ? አስጌ ደንደሾ ሰምታችሁታል ያለው ይሄ ሞላጫ ለጋሞ ሕዝብ የተዋጣውን ገንዘብ ሙልጭ አድርጎ የወሰደ ሌባ። አሁን ደግሞ ገንዘብ እናዋጣና ለእንትን እንረዳለን ለአርሲዎች አላለም። አካክ ራስን እርዳ መጀመሪያ። ስለዚህ በደንብ አግኝተነዋል። ዶክመንቱ ተዘርግፏል፣ በደንብ ተነግሯል። ከዚህ በኋላ ከህዝብ ጋር ያለ ግንኙነት ተቋርጧል። ያከበሩንን አክብረናል፣ የወደዱንን ወደናል፣ ከጎን የነበሩትን በሙሉ አክብረናል። ይሄ ነው ያለው ነገር። አንድ ላይ ስንሆን ምንም አይነት ችግር እንደማይኖር አይተናል። ምንድነው የለውም ስጋ ቤት የለውም። አረ የለውም። ሆፕ የግዛው። አረ ከስሮ ከዘጋው አመት አልፎታል። እኔ ንጹህ መረጃ ነው ያለ። ከስሮ ዘግቷል። እንዳልክ የሚባል ሆዳም ነበር እየሄደ ያከሰረው። እንዳልክ አነጠነጠበት እዛ ቁርጡን ቅልጥም ምናምን እየበላ እንዳልክን ያከሰረው። አዎ ተዘግቷል። ከአመት በፊት እንዳልክ አነጠነጠበት። የእሱን ስጋ ቤት ገብቶ
እምሽክ እያደረገ በላ። ይሄን ያ ከዚህ በኋላ ምንም ነገር እንትን ያለ የለም። ለዛ ነው ኖ ይሄ አንዳንድ በባዶ አካውንት ሌላ ሲሳደቡ ሚውት ነው ማረጋችሁ። የማይረባ ስድብ የምትሳደቡ ሚውት ትደረጋላችሁ። አልፈልጋችሁ እንድትመጡም አልፈልግም። እኛ በበሳል ንግግር ነው የምንታወቀው። ይሄ ነው። ስለዚህ በጣም ደስ ብሎናል። አሁንም ጠዋት ላይ ስንገናኝ ምን እናደርጋለን? ጉዳዩን እንቀጥልበታለን። ተግባባ? ጉዳዩን እንሄድበታለን። ያ በጣም ነው ደስ ያለኝ። አብዛኞቻችሁ ከልብ አመሰግናለሁ። ኦርቶዶክስ ልጆች እንዳሏት ጀግና ህዝብ እንዳላት አሳይታለች። በቃ ኦርቶዶክስ እንደ ንብ ቀፎ ነው። ቀፎ እንደተነካ ንብ አንዴ ከተነሳ መንግስት ራሱ መቀበጣጠር ይጀምራል። መቀበጣጠር እዛ ቦታ ላይ ቤተክርስቲያኑ መልሶ ካልተሰራ ይህን ያደረገው መንግስት ነው። ሌላው ስለ አርሰናል ከደሞዛችሁ እግዚአብሔር ምስክሬ ከደሞዛችሁ የ5 ቀን ከ3 እስከ 5 ቀን ይቆረጣባቸዋል ተብሎ በመስሪያ ቤት ደረጃ ተነግሯቸው ነው ስቴዲየም የገቡት። ደሞዛችሁ ይቆረጣል መግባት አለባችሁ ተብለው ምን አይነት መንግስት መሀይም መሆኑን እኔ አላውቅም። መሀይም መንግስት እንዳለ አላውቅም። እና ገንዘባችሁ ይቆረጣል ብሎ ካልገባችሁ ስቴዲየም ደሞዛችሁ ይቆረጣል ከ3 እስከ 5 ቀን ተብለው ተገዝቶ ጀርዚውን ማሊያው ተገዝቶ የሻምፒዮን ማላ ተገዝቶ ተሰጥቷቸው ነው የገቡት። ምን አይነት ተራ የዱርዬ መንግስት ኢትዮጵያ ውስጥ እንዳለ ያንን ነው የምናየው። ሰው ዘፈን ካልገባችሁ ይላል። አዎ ሰማሁላችሁ እኮ አስጌ ደንደሾ ከጭፈራው በኋላ እርዳታ ሰበስባለሁ። ገና የእርዳታውን ብር ትከፍላለህ። እና ሌላ አንድ ቪዲዮ አይቼ በሳቅ ሞትኩኝ። ታፕታፕ አድርጉ። ቪዲዮ አይቼ ፍርፍር ነው ያልኩት። በጣም ያሳቀኝ ቪዲዮ ነው። አይ ሆፕ አይ ሴቭድ ሴቭ አላረኩትም። ምን አይነት ሰው ነኝ? ኦ እንትን ላይ ሴቭ አድርጌዋለሁ። ላሳያችሁ እስቲ። አይ አይ እግዚአብሔር ምስክሬ ግን በጣም ወፍራም ሰው ምንም ቢያደርግ አያምርበትም። በተለይ በወንድ ልጅ አያምርበትም። ወንዶች ራሳችንን እንጠብቅ። ሴቶች ቢያንስ ዳሌ ስላላቸው ምናምን ነገሩ ይቀየራል። ይሁት እንዴት እንደሚያደርገው ይሁት። ዙጥ የታባቱ ሌላው ምንድን ነው? ሌላም አለ።
ካሳቆኝ ነገሮች አሳያችኋለሁ። ይህን ፈርሳ ማየታችሁታል። ሌላም ደግሞ አለ። የት ሄደብኝ በእናታችሁ። እዛ ቦታ ላይ የሸገር ልጆች እንዳልነበሩ ማሳያ ቪዲዮዎች ነበሩኝ እና ቆይ እስቲ አሳያቸዋለሁ። የት አለ ካለ ክበሩልኝ። እናንተ ታፕታፕ አድርጉ። እኔ መረጃውን ማምጣት ነው እኔ ነበረኝ። ስቴዲየሙ እንትን ላይ እንደው ላኩልኝ እስቲ። ስቴዲየሙ ጎል አለው አይደለ? ጎሉ ላይ ሲንጠለጠሉ ነበር። ሲንጠለጠሉ እየዘለሉ ሲንጠለጠሉ ነበር። በጣም ነው የሚያስቀው። ሲንጠለጠሉ ነበር እና እሱ ቪዲዮ ነበረኝ። የት እንደገባብኝ ጠፍቶብኝ ነው። የት ነው የገባው? ላኩልኝ ካላችሁ። በጣም ያሳቀኝ እነዚያውን የአዲስ አበባ ልጆችን የሚያናቅም እነማን እንደሆነ አያችሁ አይደለ? የአዲስ አበባ ልጅ እንደዚህ ነው። ሸሜ አብሶ አመጣቸው። ሸሜ ይሄ ሲሉ ነበረ። ተጎትቶ መጥተው ያስቃል። እንዲህ መሳቂያ ከመሆን የሆነም ነበረ። ቆይ ይሄን አይደለም፣ ቆይ አሳያችኋለሁ። እያረፍን ብናይ ነው ጥሩ ለጤናችንም። እነ ጫላን ይዘህ መጣ። ኦ ማይ ጋድ ምን ይሻለኛል? በሳቅ ነው የገደለኝ። አረ የሆነ ነበረ ላኩልኝ። እንትን ሲንጠለጠሉ አይታችኋል? ጎሉ ጋር ሄደው ሲንጠለጠሉ ጅቧ ሲጫወቱ በእናታችሁ እሱን ላኩልኝ። አለ እዚህ ላኩልኝ አለ። በእናታችሁ እኔ ጋር ነበረ። ሴቭ አላረኩትም። ምን ነክቶኝ እንደሆነ አላውቅም። ወይም ደግሞ እስቲ ፌስቡክ ላይ የሆነ ሴቭ ያረኩት ይኸው እንደዚህ ጋር አገኘሁት። ይኸውላችሁ ጉድ ይሁልኝ።
የአዲስ አበባ ልጅ ነው። አሁን አስባችሁታል? የአዲስ አበባ ልጅ እንትን ላይ ሄዶ መረቡ ጋር እንትኑ ጋር ጎሉ ጋር ሄዶ እየዘለለ ሊይዝም ቢለው የአዲስ አበባ ልጅ አፍሶ ነው ያመጣቸው በጉልበት እንደሆነ ይሄንን ሙድ ታያላችሁ። የአዲስ አበባ ልጅ አርሰናልን የሚወድ ደጋፊ አለ በጣም እጅግ ብዙ። አይ ጌት ዳት ፓርት። እንደዚህ ግን ሰገጤ አይደለም የአዲስ አበባ ልጅ፣ እንደዚህ ፋራ አይደለም፣ እንደዚህ ማላገጫ አይደለም። ስለዚህ እዛ ላይ አልነበሩም፣ አፍሶ አምጥቷቸዋል። ሌላው ያንን ሌላው ምንድን ነው ኳስን እንደ ፖለቲካ መጠቀሚያ። አሁን እኔ በሆነ አሁን የብልጽግና ሰው በሆን የብልጽግና ሰው እንዴት ተፋልጬ ይህን ነገር አስቆመዋለሁ? እግዚአብሔር ምስክሬ፣ እኔ እንዳላደረግኩት ማሳወቅ አለብኝ። ተግባባ? እንዳላደረግኩት እኔ የሀዘን መግለጫ አወጣለሁ። ይሄን ነገር አብረን እንፋለማለን፣ እንደዛ አይነት ቀልድ የለም ምናምን ብዬ ቀውጥ ያደርገዋለሁ እኔ። ከዛ ህዝቡ አቴንሽኑ መንግስት ለካ ሊተባበርን ነው ብለው ከህዝቡ ጋር ይሰራል። መሀይምና ፍልጥና መሀይም ስለሆኑ ደሞዛች አይከፈላችሁም የ5 ቀን ይሄን ማሪያ ገብሳችሁ ሂዱ ብሎ ዘፈን ያስገባል። ምን የአዲስ አበባ ልጅ ተደሰተ ሊባል ነው? ሰው ሞቷል እና የአዲስ አበባ ልጅ ጨፈረ ሊባል ነው? የተፈለገ ያ ነው። መሀይም ስለሆናችሁ እውቀት ስለሌላችሁ እናንተ ጋር አስተውሎ የሚንቀሳቀስ ሰው ስለሌለ አፈር ከድሜ ይገባል። የሆነ አንድ ቦርጫ ማረብ ደግሞ ከየት ነው ያመጡት? የሆነ ፈርሳ ማረብ እየሄደ እንዲላቸዋል። ምን ማለት ነው? ምንድነው ያ ሰውዬ? አልገባኝም። የአርሰናልን ለብሷል። አንድ ፈርሳም ነው፣ ቀላ ያለ ነው፣ ጎስትን የመሰለ ሰውዬ ነው። ፈርሳም እንዲህ ምናምን ይላቸዋል። ምን ማለት ነው? እንደዛ አይነት ችግር አይቻለሁና ከዚህ ነገር ላይ ውጡ። እኔ 100% እነ ሽመልስ አብዲሳ ይህን እንዳስደረጉ ምንም ጥያቄ የለኝም። ወለጋ ላይም ሲያስደርጉ የነበሩት እነ ሽመልስ አብዲሳ ናቸው። አርሲም ላይ ያስደረጉት እነ ሽመልስ አብዲሳ ናቸው። ጥያቄ የለው። ሰብረነዋል፣ ተግባብተናል፣ ሰብረናቸዋል ብሎ ቃል በቃል ነው ነገር። ስለዚህ ያንን ነው የምለው። ያ አስገድዳችሁ ስቴዲየም ላይ እንዲጨፈር ማድረግ ጥቅማችሁ ቢከዬ ጥቅማችሁ ምንድን ነው? የሰው ልጅ በሚያለቅስበት ሰዓት አዲስ አበባ ላይ ጨፍሩ ማለታችሁ በጉልበት እየቀሩ ዋናዎቹ አርቲስቶቹ እየቀሩ እዛ ላይ የተጋበዙት እነ ታደ፣ እነ ሮባ፣ እነ ልጅ ማይክ፣ ሌሎቹ እነ ዮማሪዮስ፣ እነ ራሄል ጌጡ፣ እነ አርቲስት ሄኖክ ድንቁ እና ዋና አዘጋጁም ቴዶ የሚባል ወንድሞች ይህንን ጉዳይ አንሄድበትም ካሉ ቆም ብሎ ማሰብን የመሰለ ነገር አለ ብዬ አላስብም። መንግስት ጭንቅላት ቢኖረው ቢከዬ መንግስት ጭንቅላት ቢኖረው ይህንን ነገር ምን ያደርጋል? ላሽላ ይሄማ ከሰው አገናኝቶናል፣ ተነክቶብናል። ስለዚህ ሰብሰብ አድርገ ምንድነው ማድረግ ያለብን? የሀዘን መግለጫ እናውጣ። ሳሚዳን ወንድሜ፣ እንዴ ሳሚዳን አባቴ፣ ይህንማ ምን እናደርጋለን? ይህን ነገር በሆነ ነገር መቀየር አለብን። ስለዚህ ያደረገው መንግስት ብልጽግና እንደሆነ 100% እርግጠኛ ነኝ። 100% ያንን ነገር ነው የምለው። 100% መቶ በመቶ። ስለዚህ አዝጌ ሰገጤነት አንተ ፈረስ ጥርስ ጉድ በሙሉ
ከሚስት የተለያየው በቪዲዮ ሚስት ይዛ ሰክረ በቪዲዮ የለጠለጥከውን ፊት ለፊት አድርገን በቪዲዮ ያጫወትካትን ሴት በቪዲዮ ቀርጸ ስልክ ላይ ይዘ ሰክረ ስልክን ጥለ ነው አንስታ ስታየው ጉዱን ያየችው። በዛ ነው ሽምግልና ራሱ ሲቀመጡ ቪዲዮን ያሳየቻቸው። ጭልፋ ማንኪያ አልካልረም ተካፍለዋለች። ይህን ንከክ አይ አንዳንድ እግዚአብሔር ይሰጥህና ካልቻልክበት ይወስደዋል። ያ እና ብዙ የገንዘቡን አልሰጠም። እንደነገርኳችሁ በጋሞ ልጆች በጋሞ ህዝብ የተሰበሰበውን እነ ጆን ዳንኤል ያውቃሉ ይህን ጉዳይ፣ እነ ዩቲ ያውቃሉ፣ እነ ፍዮና ያውቃሉ ይህን ጉዳይ። በዚህ ጉዳይ ተጣልተዋል። እንዴት ይህን ታደርጋለህ ብለው ደረሰኙን አሳየን፣ የሰጠበትን አሳየን ሲሉት አንድ ደረሰኝ የለም፣ በልቷቸዋል። አስጌደ እንደሻው ዲኬ የቴንክ እና በዚህ ጉዳይ ላይ አስጌደ እንደሻው እንትን ብሎ አሁን ደግሞ ቦታ ላይ የሆነ ቦታ ነግሬያቸዋለሁ። ከነ ማስረጃው ነው የሰጠዋቸው። አርባ ምንጭ ቁልፍ ቦታ ላይ መሬት ኢንቨስትመንት ተቀብሎ 1500 ቤት ሰራላቸዋለሁ እንዲሁም ደግሞ ሆቴል ገነባለሁ ብሎ አጭበርብሮ ተቀብሎ አሁን እሷን ለመሙላት ነበር በሚሰጥ ምን 1 ሚሊዮን ብርም አይሰጡ። እዚህ ስዘፈን ብዙም ብር አይሰጡ። በዛች ብር ምንም ማድረግ አትችልም። ያቺ ቦታ እንደ አምጣ ስላሉት ለሱ ተንደፋድፎ ነው እንግዲህ እቺን ዝግጅት ሊጠቀምባት የነበረው። አልሰራልህ። ስለዚህ እግዚአብሔር ከተዋህዶ ጋር ነው። የተዋህዶን ለቅሶ እግዚአብሔር ሰምተዋል። ልጆቿን በሙሉ አስነስተዋል። ከተዋህዶ ጎን የነበራችሁ ያላችሁ ወንድምና እህቶቻችን የትኛውም እምነት ተከታዮች አመስጋኝ ነኝ። ማንኛውም ኡስታዞች ድምጽ ስለሆናችሁ አመሰግናለሁ። ማንኛውም ኡስታዝ በዚህ ጉዳይ ላይ ይሄ ነገር ልክ አይደለም ያለ ኡስታዝ በሙሉ እኔ ሪስፔክት አለኝ። ይሄ ነገር መሆን የለበትም። ስለዚህ በጣም ደስ ብሎኛል። እግዚአብሔር በእነዚህ ሰማዕታት በሆኑት በአሁኑ ደስ ይለኝ ነበር። ሰማዕታት በሆኑት ቤተ ክርስቲያኗ ተቃጥሎ በዚህ ደረጃ መሆኑ ያሳዝናል። ዓለም ተቀባብሎታል። ዜናው ሙሉ ዓለም ተቀባብሎታል። የኔ እንግሊዘኛውን ፈርተው ወዲያው ነው ያዘጉብኝ። ወዲያው የኔን ይፈሩታል። ይታወቃል ድምጼ የት ድረስ እንደሚደርስ ማንም ያውቀዋል። የጉራ ጉዳይ አይደለም። ታውቁታላችሁ ቤተሰብ። እግዚአብሔር ይባርካችሁ። በጣም አክብራችሁኛል። የሚያከብሩኝ ብዙ ሙስሊሞችም ስላሉ ብዙ እንትን ማለት አልፈልግም፣ ግን የእናንተ ቤትን አራጆችን ታስቆማላችሁ። እናንተም መታገል አለባችሁ። ለእናንተም አይመለሱ። እነዚህ የሚያርዱት ለሙስሊሙም አይመለሱ። ሙስሊም ሆነው ለሙስሊምም አይመለሱ። አክራሪው የመጣብን ለሙስሊም መለስ ዜናዊ ተናግሮታል። ለሙስሊሙ አይመለሱ። የሙስሊም አባቶች ነው ፊት ለፊት የተናገሩት። ያው ቃል በቃል ቪዲዮ አለ፣ ሪፖስትም አድርጌዋለሁ። እራሳቸው ለእኛም አይመለሱም ነው ያለው። እራሳቸው መለስ ዜናዊ ያለውን ቃል በቃል ላሰማችሁ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ የት ባሌና አርሲ አብዛኛው ተገኝተዋል። በመለስ ዜናዊ ጊዜ ነው ማውራችሁ። ምንም የሚያደርግ እስቲ እንስማ። የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። ይሄ ነገር በእጅቱ መቀጨት። አየህ፣ ትክክለኛ መሪ ስትሆን ከነ ጥፋቱ መለስ ዜናዊ ለህዝቡ የሚያመጣው ነገር
ህዝብ ላይ ለሚደርሰው ጥቃት ምን ያደርግ ነበር? ጥንቃቄ ወስድ ነበር። ህዝብ ላይ በየጊዜው ጥቃት ህዝብ ላይ የት ቦታ ነው መሄድ የማትችለው? በመለስ ጊዜ ኢትዮጵያ ላይ የት ቦታ ነው መሄድ የማትችለው? የትም ቦታ ላይ ደረትን ነፍተህ መሄድ ትችላለህ። ከነ ጥፋቱ መለስ ይችላል። እኔ እንደ ብልጽግና ገዳይ በኢትዮጵያ ታሪክ ኖሮ አያውቅም። ጨፍጫፊ ኖሮ አያውቅም። ከዛሬ ነገ ትሻላላችሁ፣ ከዛሬ ነገ ትቀየራላችሁ፣ ከዛሬ ነገ የተሻለ ነገር ትሰራላችሁ ተብላችሁ ማንም ውድድር እንኳን ሳይኖር ኮሮጆ የምትሰርቁ ናቸው። ማንም ሳይወዳደር ከእናንተ ጋር ኮሮጆ ሰርቃችሁ ቤት አስቀምጣችሁ ታረጉ ነበር። ምርጫውን እርስ በራስ ራስ እየመረጥክ ሌላ ተመራጭ የለ። አዲስ አበባ ላይ ተመራጭ አለ? ክፍለ ሀገር ላይ ማን አለ? ማንም የለም ከብልጽግና ውጭ። እሱን እንኳን አስተካክላችሁ ማድረጋችሁ የመሀይም ጥርቅም እንደናንተ ቦርኳ አይቻላል። ፈጣሪ ምስክሬ ነው የምለው። መሀይም እኔ እንኳን ላለመሸወድ ብዬ ምናምን ነገር ታደርጋለህ። የሆነ ነገር እኮ የፈለገ መንግስት ብትሆን ራሱን ቢመርጥም ህወሓት እኮ ወይም ወያኔ ወይ ኢህአዴግ በለው ራሱንም ቢመርጥ ቢያንስ አሉ ተመራጮች ምናምን ጓጓ ያስደርጋል እኮ፣ ወሬ ያስበዛል እኮ። ራሱንም ቢመርጥ እንደሚያጭበረብር እናውቃለን። ምርጫው ቢያጭበረብር እንኳን ምን አድርጎ ነው ተመራጮቹ ዱቅ ብለው ሌሎቹ ቀውጠውት ነው። ሰማያዊ ፓርቲ፣ ቅንጅት፣ ሌላ መጥቶ ብዙ ነገር ተደርጎ ውይይት ተደርጎ ሰው ዱቅ ብሎ ተምሮ በዛ ነገር አይቶ ያደረገው። እነዚህ የራሱን ምርጫ ምን እና አሁን አስጌደ እንደሾ እንደ ሀሳብ ልንገር። አሁን ሰው ባን ነው ባል እንደ በልጽጋል ኤቭሪባዲ ኖውስ። ግን ገንዘብን ተቀበል መሀይማቱ። እኔ ልንገር ስለ በለጸግ ገንዘብሽን ቢ እስከሚል እንደ ካሙዙ በስሱ ቢ ካሙዙ ስንት ሚሊዮን ብር ነው ወደ ያለበት አይደል? በማጭበርበር ለዛ ነው ብልጽግና የሆነው። ኤቭሪባዲ ኖውስ። የቸገረው እርጉዝ ያገባል። ግባና እዛ ምናምን ነገር ስንዴ የኛ ብልጽግና የኛ ምናምን በማለት የሚበላ ነገር ካለ ቆረጣት ሚስከዛ እንደ ከበረከት ሌባ ማየት ትችላለህ። በረከት እኝክ ካርጋ አለም ማን ነው ስሙ? መንሱር ጀማል እኝክ ብላ እና ትንሽዬ አምልጥ። ከህዝቡ ጋር ያለ ነገር አቁሟል። ስለዚህ መንግስት የሚሰጥ ከሆነ ተለማመጥ። ከዛ አምልጥ ወደ ሆነ ሀገር አምልጥ። የሆነ ሀገር አባ በትክክል ከቁርበት ጋር ተደምረን ነው ኢትዮጵያዊ ነው። ኦፍ ኮርስ እንደዛ አይነት የረከሰ ማንነት አላቸውና አስጌደ እንደሾ ውርደት አደባባይ አውጥቼዋለሁ። ተናግሬ አላቅም ነበረ፣ ግን በሞት ላይ ስለጨፈርክ አሳርህን አሳይቻለሁ። አሳርህን የማን አቅም እንደሚበልጥ ያንተ አቅም ወይ የዮኒ ማኛ አቅም እንደሚበልጥ አይተናል። አባ ማን እንደሚበልጥ አይተናል። አንተ ፈረስ ፊት አይተናል። አልፋታም። ሌሎቹን እያከበርኩ እነ ሮባን እያከበረን እነ ዮማሪዮስ፣ ራይል ጌጡ፣ ሳሚዳን፣ ሄኖክ ድንቁ ሌሎቻችሁም እዛ ላይ ያልተገኛችሁ የኛ ወንድምና እህቶችን ያሳሉችሁ አክብሩልኝ። በደንብ አድርጋችሁ አክብሩልኝ። የህዝብ ልጅ ማለት ያ ነው። የህዝብ ልጅ ሰው ሲያለቅስ ሰው በከፋው ጊዜ ከጎኑ ትቆማለህ። ደስ ምን ይሄ ከባድ ነገር አይደለም። ይሄ ከሌላ ፕላኔት መፈጠር የለብህም። ከየትም መፈጠር የለብህም። የህዝብ ልጅ ህዝብ ሞቷል፣ ከጎኑ ትቆማለህ። አለቀ። እኔ መድኃኔዓለም ምስክሬ። እኔ ሙስሊሞች አሁን ፖለቲካ ሊሰራ ይችላል። ይሄን ቅረጹልኝ አደራ፣ አደራ፣ አደራ። ይሄን ነገር ቅረጹልኝ አደራ። ምንድን ነው የምትቀርጹት? አሁን ደግሞ ምናልባት ይሄ መንግስት መስጊድ አቃጥሎ ሙስሊሞችን ገሎ
ከዛ በኋላ ሙስሊሞችን ፋኖ አረደ ብሎ እንዳይመጣ ልብስ አስለብሶ ልብሶ አላቸው፣ ሁሉ ነገር አላቸው የፋኖ። እስከዛሬ ይሄ ነገር አልተደረገም። በደንብ ስሙ፣ በደንብ ሰምታችሁ ለሁሉም እችን ቆርጣችሁ አድርሱልኝ። ሳስብበት ነበር የሙስሊም መስጊድ እንዲሁም ደግሞ ሙስሊሞችን መንግስት ራሱ አሳርዶ ኦርቶዶክስ እናረገች ብሎ ሊመጣ ይችላል። አደራ ይሄን ነግረናል። ሙስሊሞች ኦርቶዶክስ እንደዛ አይነት ባህሪ እንደሌላት እናንተም ታውቃላችሁ። አደራ አደራ አደራ። እንደዚህ አይነት ፖለቲካ ብልጽግና እንደሚሰራ ምንም ጥያቄ የለኝም። የፋኖ ልብስን መልበስ ይችላል፣ ማሰራት ይችላል። በአንድ ቀን መስቀል ማድረግ በአንድ ቀን ይችላል። ሁሉን ነገር ማድረግ በአንድ ቀን ይችላል። ያንን አድርጎ የሆነ መስጊድን አቃጥሎ እዛው ሰዎች አስገድሎ ከዛ በኋላ ፋኖ ይሄን አረገ ብሎ እንደሚመጣ እንዳትጠራጠሩ። ዲሽታጌና ወንድሜ፣ እኔ በፊትም የምወደው የማከብረው ሰው ነው። ዲሽታጌና ሁሌም ከህዝብ ነው የሚቆመው። ይሄን እንደሚያደርጉ እርግጠኛ ነኝ መንግስት። ስለዚህ ይሄ ነገር ቢከሰት መንግስት እንዳደረገው እንዳትረሱ። ስለዚህ ህዝብ ቀድመ ከነቃህበት ይሄ መንግስት መውጫ መግቢያ ነበር ያሳጣሁት። ታስታውሳላችሁ? በእንትና ጉዳይ እስካሁን ውስጥ የቀረች እህት አለች። እስካሁን የቀነኒ ጉዳይ እኔ ያልኩት እያንዳንዱ ነገር ሆኗል አልሆነም፣ እንደሚፈቱት፣ የት እንደታሰረ፣ ምን እንዳሰቡ፣ በስንት ብር እንደሚፈታ፣ የት ቦታ ምኑ እንደተያዘ እያንዳንዱ ነገር ነግሬያችሁ ነበር። በቀነኒ ጉዳይ ያልኩት ነው የሆነው። ልጁን ፈተው ፈታ እያደረጉት ነው። ከመንግስት ጋር ቁርኝት ያለው ሰው ማን አባቱም አይነካው፣ እንደፈለገ መሆን ይችላል። ስለዚህ አሁንም ይቺን ነገር ለመቀየር ኦርቶዶክሶች ተነስተውብናል። በምንድን ነው ልናበርደው የምንችለው? ሙስሊሞችን ደግሞ መስጊድ ብናቃጥልና የሆኑ ሰዎች ብንገል ሙስሊሞች ኦርቶዶክስ ላይ ይነሳሉ። ስለዚህ በመሀል እኛ ነፃ አውጪ ሆነን ምን ሆነን አስታራቂ ሆነን እንመጣለን የሚል ፖለቲካ ይዘው ነው የሚመጡት፣ ጭንቅላታቸውን ስለማቀው። ስለዚህ አሁንም እኔ የዛ ሰውዬ ቆሞ መሄድ የቀነኒ ነገር እግዚአብሔር ምስክሬ አንጀቴን ይበለዋል። በጣም 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 ያማል። እንዲያርገው አጫሉን በልተውታል። አጫሉ የአጫሉ ቪዲዮዎች እየወጡ ነውና ይሄን ሰው ነው እንደ የተናገርኩት ብዬ የተሰማኝ ነገር አለ። ብዙ አጫሉ መልካም ነገር የተናገራቸው ንግግሮች አሉ። ራሱ መንግስት በልቶት ሐውልት ያሰራለታል። መርዞች ናቸው፣ በጣም በጣም ከባዶች ናቸውና ይሄንን ነገር በጥንቃቄው ሙስሊሞች እንደነገርኳችሁ መንግስት ይሄን ሊያደርግ ስላቀደ ቀድሜ ልንገራችሁ ብዬ ነው። ቀድሜ ልንገራችሁ፣ አልተነገረንም እንዳትሉ። ሌላው የአዶናይ ቻሌንጃችሁን ቀጥሉ፣ በደንብ ቀጥሉ። አዶናይ ሙስሊም ይከተለኝ፣ ኦርቶዶክስ ይከተለኝ፣ ጴንጤ ይከተለኝ ብሎ ያደረገው ነገር የለም። የራሱን ነገር ነው የሚያደርገው። የምትከተል ትከተለዋለህ፣ ማትከተል አትከተለው። ባራነታ ምን እሱ ጌም አይጫወትበት ምን አይልበት። ግን መንግስት እንዳይጠልፈው ስጋት አለኝ። መንግስት መጫወቻ እንዳያደርገው፣ እቃቃ እንዳያደርገው ስጋት አለኝ። ኦርቶ ሲሞት ገዳዩ ይኸውልህ ምን እንደሚጽፍልኝ አንድ መሀይ ገና እኮ ሙስሊም አልሞተም። ኦርቶዶክስ ምን አለ? ይኸውልህ ስማቸውን አይጠቅሱ፣ አካውንት ይዘው አይመጡ። ምን ያደርጋሉ? አንዳንድ ሙስሊሞች በኦርቶዶክስ ስም ነው ስማቸው የሚያደርጉት፣ ወይም ደግሞ በምልክት ነው የሚገቡት፣ ወይ ኢትዮጵያ ምናምን ብለው ነው የሚመጡት አውቀው። ኦርቶ ሲሞት ገዳዩ ሙስሊም ነው፣ ሙስሊም ከሞተ ግን መንግስት ነው። ይኸውልህ አየህ፣
ቁማራቸውን አያል። እኔ እያልኩት ያለው ከዚህ በኋላ ቢገደል እያልኩ ቀድሜ እየነገርኩ አንተ መሀይም፣ አንተ የምታስበው ሌላ መሀይም። እናንተ ጋር ብዙ የተማረ ሰው እንደሌለ እንተዋወቃለን። ትምህርት አትወዱ፣ ዶማ ናችሁ። ልዩነቱ ያ ቀድሜ እንዳትሞት እየነገርኩ ነው። ቀድመ ራስህን መስጊድ ጠብቅ እያልኩ ነው። መሀይም ስለሆናችሁ ነጃሺን በቦምብ ብልጽግና ሲያጋይልህ የት ነበርክ? የት ነበርክ? 35 መስጊድን ረሚም ሲያደርግልህ ዮኒ ማኛ ነው ድምፅ የሆነልህ። የት ነበርክ? አንዳችሁም አልጨዋችሁ። ወሬኛ 35 ዱቄት ሲያደርግልህ መስጊድን ምንም አላላችሁ። የእናንተ ፍላጎት ምንድን ነው? ሁሉም እያልኩ አይደለም። ኢድ አደባባይ ይባልልን ነው የምትለው። 35 መስጊድ እዚህ ረሚም አድርጎልሃል፣ አትናገርም። ችግሩ ያ ነው። ምንም አተነፍስም። የኦርቶዶክስ መጨረሱን ግን ያስደስታችኋል። ሁሉም እያልኩ አይደለም፣ ደስ ይላችኋል። በቃ ኦርቶዶክስ ስትሞት ልጆቿ ሲሞቱ ምናምን ይደሰታል። ዋናው ፍላጎቱ ኦርቶዶክስ ያለበት ቦታ ላይ ችግር መፍጠር። ያው መንግስት እጁ አለበት በሚገባ። ይሄን ነገር ያደረገው መንግስት ነው በሚገባ። ተቀናጅቶ ሰርቷል በሚገባ። የተቀናጀው ከገዳዮቹ ጋር ተቀናጅቶ ነው የሰራው መንግስት። መንግስት ተቀናጅቶ ከነሱ ጋር ሰርቷል። ይሄንን ነው የምነግርህ። ምንድን ነው ያለው? አንድ ጆን አሁን የአዶናይ ነገር ትክክል ነው እያልክ ነው? አዎ ትክክል ነው፣ በደንብ ልክ ነው። አዶናይ ልክ ነው። አዶናይ ምን አደረገ? ምን አደረገ? ምንድነው ያደረገው? አምጣ በማስረጃ ተባላችሁ። ሙስሊሞች አክሱም ላይ የተጨፈጨፉትን አምጡልን፣ የተገደሉትን መስጊድ የተቃጠለውን አምጣና ሳየኝ፣ አምጣና ሳየኝ። እኔ አግዛለሁ። አምጣና ሳየኝ። አምጣና ሳየኝ። ፕሮጀክታችሁ ኢስላሚክ ፕሮጀክት ጀምራችኋል አክሱም ላይ፣ ዋናው ቅድስት ቦታ ላይ አክሱም ላይ ልጀምሩ ፈለጋችሁ ብላችሁ አታውቁም። እንደዛ ሆኖ አያውቅም። ምንም ነገር የለም። ፕሮጀክት ነው የፈለጋችሁት። እንዲች ምናምን ጨዋችሁ ምናምን ነገር አቧራ ለማስነሳት ነው የፈለግከው። አምጣ አምጣ። የሞተ ሰው ካለ ቀጣፊ ሌባ። ውሸት አይጠቅማችሁም። ምንም የተገደለ የለም። ማንም የነካቸው የለም። እንደዚህ አይነት ዶማ እና ዘረኛ ለዛ ነው የሚደብሩ። አንዳንዶቹ ጭንቅላት የሚባል የሌላቸው እንደ ከብት የሚነዱ ናቸው። በማስመሰል አዶናይን አንወደም፣ ተዘግዝቀሙት። ዮኒ ማኛን አልወድም በል። ለምን ሬሳ አይወጣም? ምን አባት አደርግልኛለህ? ማነህ? ለመወደድ ሳይሆን እውነትን ይዘና። ወመኔ ናቸው፣ ሌቦች ናቸው። ስለዚህ በደንብ ነው የምነግራቸው እና አብዛኛው መሀይሞች ስለሆኑ አትጨነቁ እና በርቱልኝ ነው የምለው። ጀግኖች ናችሁ። ኦርቶዶክስ ጀግና ናት። ልጆቹ አሉ፣ ይታጠቃሉ። ከዚህ በኋላ የማንም በጭባጫ መጥቶ ነካ አለው ሲባል ሰንጥቆ ቁጭ ያደርጋል የኦርቶዶክስ ልጅ። ከዛ አትነካው፣ ይሰነጥቃል ምድረ ዝምባ። ከዛ ኦርቶዶክስን አትነካም። ከዛ በኋላ አለቀ። ያ መንግስት ነው። በነገራችን ላይ እግዚአብሔር ምስክር የመንግስት ፕሮጀክት ነው።
ለነ እዩ ጩፋ የሚመክር መንግስት ነው። እዩ ጩፋ እነ እዩ ጩፋ ሌባ እንደሆኑ ይታወቃሉ። ለነሱ የሚመክር መንግስት ነው። በክርስትና ላይ ወንጀል የሚሰራ ሰውዬ ነው እዩ ጩፋም ሆነ ሌሎቹ።